ማህበሩ የተመሰረተው በ16 አባላት ሲሆን እያንዳንዳቸው በሙያ ዘርፍ ማለትም በእንስሳት ጤና፣ በእንስሳት እርባታ፣ በማኔጅመንትና በአካውንቲንግ የተመረቁ አባላት ናቸው። እዚህኛው ሸድ ላይ ያሉት 3500 ነው። እዛኛው ቤት ያሉት ደግሞ 1500 ዶሮዎች ናቸው። ወጣት ድረስ ዘንጋው ይባላል። የባህር ዳር ከተማ ነዋሪ ነው። ወጣቱ ከዓመታት በፊት በእንስሳት ጤና የትምህርት መስክ መመረቁን ነግሮናል። ስራ አጥ ሆኖም ቆይቷል። አሁን ላይ ከሌሎች ወጣቶች ጋር በመደራጀት ወደ እንቁላልና ዶሮ ምርት ተሰማርቷል። በዚህም ደስተኛ ነኝ ይላል። ማህበሩም ለሌሎችም የስራ እድል ፈጥሯል። ሁሉም አባላት ያው ስራ ፈላጊ ናቸው። ምንም ስራ የላቸውም። ስራ ፈላጊ ስለነበር ነው ወደዚህ ስራ መንግስት ያስገባል። ወደ ስራው መግባታችን ደስተኛ ነን። ምክንያቱም ስራ አጦ ቁጭ ብሎ ቤት ከመዋል መንግስት ይህንን አመቻችቶ እነዚህን ዘመናዊ ሸዶች አስገንብቶ ወደዚህ ስራ በማስገባቱ በጣም ደስተኛ ነን። እዚህ ጋር መግባቴ ያው የስራ ልምዱንም እየወሰድኩ ነው። ገቢም አገኛለሁ። ወደፊት ራሴን ትዬ ለመስራት እንትንላለሁ። የስራ ልምዱንም እየወሰድኩ ነው። እንደ ሀገር በምግብ ራስን ለመቻልና የምግብ ዋስትናን ለማረጋገጥ ያመች ዘንድ ከዓመታት በፊት የተጀመረው የሌማት ትሩፋት መርሃ ግብር በአማራ ክልል ለዘርፉ መነቃቃት እድል መፍጠሩን ተገልጿል። ብዙ ጊዜ ከዚህ በፊት የነበረው ሰው በእንስሳት ሀብት ልማት ብቻ ኑሮ ይነገፋለሁ ወይም ገቢ ያገኛለሁ ብሎ የሚያስብበት ደረጃ አልነበርም በወት ለመናገር። አሁን ግን በከተማ ዙሪያ በከተማ የምናየው ባጭር ጊዜ ራሳቸውንም ቤተሰባቸውንም በመለወጥ ወደ ትልቅ ኢንቨስትመንት የተሸጋገሩ ወጣቶችም አሉ፣ ባለሀብቶችም አሉ ማለት ነው። የሌማት ትሩፋት መርሃ ግብር ወደ ስራ መግባቱ በርካታ ወጣቶችን ወደ ስራ እንዲገቡ ከማድረጉም በተጨማሪ በዘርፉ የሚስተዋሉ ማነቆችን ለመፍታትም ምቹ ሁኔታን ፈጥሯል። የእንስሳት ሀብት ልማት ቦታ ይፈልጋል፣ በጀት ይፈልጋል። ከዚህ አንፃር ከተሞች ላይ በተግባርም በአስተሳሰብም ተቀይሯል ብለን የምናስበው ከተማ ላይ ቦታ ለእንስሳት ሀብት ልማት ብሎ መስጠት እየተለመደ አልነበረም። ቦታ ለመናገር ከኢንቨስትመንቱ በዘለለ ከዛ በታች በስራና ስልጠና በሚደራጁ ወጣቶች ለነሱ የሚሆን የቦታ ጥያቄም ተፈቷል ብለን የምናስበው። እስካሁን ባለው ወስደንም ካየን በቁጥር ደረጃ ለማስደገፍ ወደ 55 ሄክታር የሚሆን ቦታዎች ተለይተው ለዚህ ዝግጁ ሆኑ ናቸው። ለወተት ሀብት ልማት፣ ለዶሮ ሀብት ልማት እና ለማድለብ እነዚህ ቦታዎች ዝግጁ ሆነው በጀት እየተመደበ ሸዶች እየተገነቡ ነው ማለት ነው። በማር በወተት እንቁላል፣ አሳና በሌሎችም በሌማት ትሩፋት መርሃ ግብር በታቀፉ የግብርና ምርቶች በክልሉ ያለው እድገት ከጊዜ ወደ ጊዜ እየጨመረ መምጣቱም ተገልጿል። ይህም ሲሆን በተለይ የምርቶችን የገበያ ዋጋ በማረጋጋቱ ረገድ መርሃ ግብሩ ጉልህ ሚና እየተጫወተ ይገኛል። ወጣቶች በርካቶችን ከስራ ጠባቂነት ወደ ስራ ፈጣሪነት እያሸጋገረ ወደሚገኘው የሌማት ትሩፋት መርሃ ግብር በመሰማራት ከራሳቸው አልፎ ማህበረሰቡን ተጠቃሚ እንዲያደርጉም ጥሪ ቀርቧል።